ለስራም ሆነ ለተለያዩ ጉዳዮች ስንንቀሳቀስና በውጭ ሀገር የሚገኙትን የጤና አገልግሎት መስጫ ተቋማትን ስናይ ጽድት ያሉ ፈጣን፣ ቀልጣፋ፣ ጥራት ያላቸው አገልግሎት የሚሰጡ ሆነው ስናይ ምን ነው በሀገራችን በሆነ ብለን መቅናታችን አልቀረም። ይህንን ቅናታችንን እንዲሁ በመቅናት የያዝነው ሳይሆን እንዴት አድርገን ወደ ሀገራችን እናምጣ የሚል ትልቅ ራዕይን ሰንቀን ስንሰራ ቆይተናል። በተለይም መዲናችን አዲስ አበባን የጤና ቱሪዝም መዳረሻ እናደርጋታለን ብለን ትልቅ ራዕይ ሰነቅን። ይህንን የሚያክል ራዕይ ስንሰንቅ ነባሮቹ የጤና አገልግሎት መስጫ ተቋሞቻችን፣ ሆስፒታሎቻችን፣ ጤና ጣቢያዎቻችን፣ የግል ጤና አገልግሎት መስጫ ተቋሞቻችን ብቁ ስለሆኑና ከነሱ ላይ ትልልቅ አገልግሎት እናገኛለን የሚል ተስፋ በማሳደር አልነበረም። መስራት አለብን፣ መስራት እንችላለን፣ ነባሮቹን እናድሳለን፣ አገልግሎታቸውን እናዘምናለን፣ አዳዲስ ደግሞ እንገነባለን ብለን ያቀርነው። ይህንን ስንል መንግስት ብቻውን ሰርቶ ይህንን የሚያክል ራዕይ ያሳካል የሚልም ህልም አልነበረም የያዝነው ህልም በርካታ ሀገር ወዳድ ኢትዮጵያውያን ህልምን የሚጋሩ ለሀገራቸው መልካም የሚመኙ አገር የማሳደግ የማበልጸግ አገልግሎታችንን ስታንዳርዳይዝ የማድረግ ህልም ያላቸው በርካታ ዜጎች አሉ። እነሱን ሁኔታዎችን ምቹ ካረግንላቸው፣ ካገዝን፣ ካስተባበርን፣ እንደ መንግስት የመሪነትን ሚና ከተወጣን ይሰራሉ የሚል እምነት አሳድረን ነው። ይሄው አንዱ ሀባሪ ሜዲካል ፕላዛ የዚህ ምስክር ነው ብዬ መናገር እችላለሁ። ስለዚህ ዛሬ በሀባሪ ሜዲካል ሴንተር በሜዲካል ፕላዛ ብቻ ሳይሆን ሌሎችም እንደዚሁ የግል ጤና አገልግሎት መስጫ ዘመናዊ የሆኑ ፈጣን አገልግሎት የሚሰጡ ጥራት ያለው አገልግሎት መስጠት የሚችሉ ብቅ ማለት ጀምረዋል። እንደ መንግስትም እነሱም ብቻ ሳይሆን መስራት ስላለብን እልህ ገብተን አዳዲስ ሆስፒታሎችን እየገነባን ነባሮቹን ደግሞ በትልቅ ደረጃ እያዘመንን ለህዝባችን የሚመጥነውን አገልግሎት ለከተማችን የሚመጥንን አገልግሎት ለማቅረብ ጥረት እያደረግን ነው። ከተማችን አዲስ አበባ እንደምታውቁት በዓለም 3ኛዋ የዲፕሎማቲክ ማዕከል ናት። የአፍሪካ መግቢያ በር ናት። ትልቅ ከተማ ናት። የትልቅ ህዝብ ከተማ፣ የትልቅ ሀገር ከተማ ናት። ከዚህም አልፎ በአፍሪካ የህዝባችን ቁጥር ከትልልቆቹ ተርታ ነው። ይህንን ሁሉ እድል ተጠቅመን የምንሰጣቸው የተለያዩ አገልግሎቶች ግን በርካታ እጸጾች አሉባቸው፣ ክፍተቶች አሉባቸው። ስለ ስታንዳርድ ስናወራ ቀልድ አይደለም። ብዙ እልህ ገብተን ተባብረን አስተባብረን እንቅልፋተን ልንሰራው የሚገባው ጉዳይ ነው። በጥቂቱ በምሳሌ ብንወስደው እነኚህ በሀገራችን የሚኖሩ በርካታ ዲፕሎማቶች፣ ዓለም አቀፍ ተቋማት፣ አህጉር አቀፍ ተቋማት ከትንንሽ የሜዲካል ቼክአፕ ጀምሮ ከሀገር ነው የሚወጡት። እሱም ብቻ አይደለም፣ የተሻለ መክፈል የሚችሉ አቅም ያላቸው እንዲሁም ደግሞ ትልልቅ ኃላፊነት ያለባቸው የመንግስት ኃላፊዎች ሳይቀሩ ለሕክምና ወደ ውጪ ይወጣሉ። ከውስኗ የውጪ ምንዛሬ አቅማችን ማለት ነው። ለዚህ በመስራት ፈጣን የሆነ ምላሽ መስጠት ስለሚገባን ድሃው ማህበረሰብ ደግሞ ሄዶ መታከም የማይችለው ሀገር ውስጥ የሚመጥነውን ሕክምና ማግኘት ይገባዋል። ይህንን ለማድረግ በብዙ መንገድ እየተረባረብን ነው። ፈጣሪ ረድቶን ስኬት መንገድ ላይ ነው ያለነው። በአዲስ አበባ ተርሸሪ ሆስፒታል አገልግሎት መስጠት የሚችሉ 3 ሆስፒታሎችን እንደ መንግስት አዳዲስ ሆስፒታሎች ማለት ነው ገምተን እያደረስን ያለነው። ለዛ ትልልቅ ግብአት የሚሆኑ እንደ ሀባሪ ሜዲካል
ፕላዛዎች፣ ሌሎችም አገልግሎት ሰጪ ተቋማት ያስፈልጉናል። አገልግሎቱን ውስጡ ለማዘመን ደግሞ አብረን እንስራ ነው የምንለው። አብረን እንስራ። መንግስት ብቻውን አይሰራም። ግንባታውን ጨርሰናል። ኑ አገልግሎት ይዛችሁ ባለሙያዎች ከሀገር ውጭም ያላችሁ ሀገር ውስጥ ያላችሁ እውቀት ያላችሁ ፍላጎቱ ያላችሁ የተለያዩ ዘመናዊ መሳሪያዎችን በተለያየ መንገድ ማምጣት የምትችሉ አብረን በመስራት ሀገራችንን የሜዲካል ቱሪዝም መዳረሻ እናርግ። ለህዝባችን የላቀ አገልግሎት እንስጥ። የሀባሪ ሜዲካል ፕላዛ ላይ ቅድም መስራቹ ሲያብራሩ እንደሰማችሁት ብዙ ልብን የሚያሞቁም እጅግ ደስ የሚያሰኙ ዜናዎች ሰምተናል። ፈጣን አገልግሎት በመጠቀም በመስጠት በተለይም ደግሞ የዘመኑ ቴክኖሎጂ በመጠቀም በኩል በባለሙያም በሕክምና መሳሪያዎችም የተደረገውን ዝግጅት የተደረገውን ከፍተኛ አገልግሎት ለመስጠት ያለውን ዝግጁነት ሰምተናል። በምንዞርበትም ወቅት ተመልክተናል። እንደዚህ አይነት አገልግሎትን ለመስጠት ዝግጁ ሆናችሁ ጥራችሁ ግራችሁ ውጤታማ መሆናችሁ እጅግ በጣም ደስ ያሰኘናል። በሚቀጥለውም በምታደርጉት ጥረቶች ውስጥ ለመስራት አልቃችሁ አገልግሎታችሁን ለህዝባችሁ ለማድረስ በምታደርጉት ጥረት ውስጥ የከተማ አስተዳደሩ አብሯችሁ ነው ያለው። ያግዛችኋል፣ ያበረታታችኋል። በርቱ ማለት እወዳለሁ። አብረን ከሰራን ከተባበርን ምንም አላጣንም። ብዙ እውቀት አለ፣ ብዙ አቅም አለ። ማስተባበርና አብረን መስራት ነው። የማይጠቅሙንን የማይረቡንን ጉዳዮች ወደ ጎን እየተውን የሚጠቅመንን ሀገራችንን የሚያልቅ ክብራችንን ከፍ የሚያደርግ ውጤትን ልናገኝበት እንችላለን። በዛም ቢጎዳ የለም፣ ሁሉ ተጠቃሚ ነው የሚሆነው። አገር ትከብራለች፣ ሁላችንም እንከብራለን። ተገቢውን የሆነ አገልግሎት እናገኝበታለን። ስለዚህ ዛሬም ተባብረን መስራታችንን እንቀጥል። በፈለጋችሁን ቦታ እናንተን ለማገልገል ነው ያለነው። ቅርብ ነን፣ እናገለግላችኋለን። በርተን እንስራ። ህዝባችንንም በታማኝነት በማገልገል እናኩራ ማለት እወዳለሁ። ፈጣሪ ኢትዮጵያና ህዝቦቿን ይባርክ። እጅግ አድርጌ አመሰግናለሁ።